ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን አላችሁ እንደምን አረፈዳችሁ እንደምን አመሻችሁ ዕለታዊ አበይት ጉዳዮች የተሰኘው ፕሮግራማችን አሁን ጀመረ። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር አብራችሁ እንድትቆዩ በአክብሮት ጋበዝናችሁ። ከኛ ጋር ቆይታ አድርጉ። ከሰገነቱ ከማማው ላይ ሚኒሊክ ዛሬም ንጉስ ነው። ፕሮግራማችንን ጀመርን። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ቆይታ አድርጉ። እንደዚህ መከራውን ያያል ህዝብ፣ እንደዚህ መከራውን ያያል፣ ፈተናውን ያያል፣ ፍዳውን ያያል። እና አዳነች አቤቤ ደግሞ ፍዳውን በሚያየው ህዝብ ይቀልዱበታል። አያችሁ፣ ሚዲያውን በሞኖፖሊ እነሱ ሲቆጣጠሩትና ለህዝብ የወገኑ አካላት የስርዓቱን ገበና ገልጠው ለህዝብ ወገንተኝነታቸውን እያሳዩ እንዳይሰሩ ደግሞ በሌላ ዝባዝንኬ ወጥረው ቢዚ ያደርገዋል። ምንድነው ያለው እውነታ? እስኪ በእያንዳንዱ ጉዳይ ላይ ያገዛዙን ተልእኮ እያስፈጸሙ የካድሬነት ሚና እየተጫወቱ ከህዝብ በስተጀርባ የቆሙ አካላት ምናልባት እነዚህ ሰዎች ህሊና የሚባል አልፈጠረባቸውም። ኦፍኮርስ ግን አሁን አዳነች አቤቤ የምትለው እና ህዝባችን እየተቸገረ ያለበት መከራና ሰቆቃ እያሳለፈ ያለበት እውነት ምን ይመስላል የሚለውን የተወሰነ ነገር ለማንሳት ደግሞ የሚያስችለን የተለያዩ መረጃዎችን እናንሳና አሁንም የህዝቡ ድምፅ የስርዓቱ ጋሻ ጃግሬዎች የስርዓቱ አጋፋሪዎች እንደሚሉት እና አዳነች አቤቤ እንደሚዋሹት ነው ወይስ የህዝቡ ትክክለኛ ስሜት ምንድን ነው የሚለውን ደግሞ ቀጥሎ ነው። እንግዲህ የቸገረኝ እኔ ነኝ፣ የተቸገርኩት እኔ ነኝ፣ የተቸገረው ግለሰብ ነው። የወጡበት ቤት ይባል ነበር ወይ ነው ዋናው ጥያቄ። ተመልከቱ፣ የሴትዮዋ የምትለውና ምን እያለች ነው ሴትዮዋ? የወጡበት ቤት ይባል ነበር ወይ ነው እሷ የምትለው። ኦኬ፣ እሷ የምትለውና ህብረተሰቡ የሚለው መካከል ያለው ልዩነት የበለጠ እንድታዩት አንድ ጊዜ ምን ማለት ነው ግን? በአዲስ አበባ ላይ ማንም ያልሰራውን ወንጀል ተሰራብን። የኛ እኮ ዛሬ ውይይት የለም። እዚህ ጋር የተሰበሰብን እንደሆነ ፖሊስ መጥቶ በግላችሁ ተሰብስባችኋል እናስራችኋለን ይላል። እንግዲህ የቸገረኝ እኔ ነኝ፣ የተቸገርኩት እኔ ነኝ፣ የተቸገረው ግለሰብ ነው። የወጡበት ቤት ይባል ነበር ወይ ነው ዋናው ጥያቄ። አያችሁ፣ የወጡበት ቤት ይባል ነበር ወይ ዋናው ጥያቄ ትላለች አዳነች አቤቤ። ምን ማለት ነው ግን? በአዲስ አበባ ላይ ማንም ያልሰራውን ወንጀል ተሰራብን። የኛ እኮ ዛሬ ውይይት የለም። እዚህ ጋር የተሰበሰብን እንደሆነ ፖሊስ መጥቶ በግላችሁ ተሰብስባችኋል እናስራችኋለን ይላል። እንግዲህ የቸገረኝ እኔ ነኝ፣ የተቸገርኩት እኔ ነኝ፣ የተቸገረው ግለሰብ ነው። የወጡበት ቤት ይባል ነበር ወይ ነው የወጡበት ቤት ይባል ነበር ወይ ዋናው ጥያቄ ትላለች። እውነት ለመናገር ነው ጥያቄ። አዳነች አቤቤ በምን ሁኔታ ላይ ነው የነበረችው? ማናት አዳነች አቤቤ? በእውነት በዚህ የአዲስ አበባ እና የአዲስ አበባ ነዋሪዎች ህይወት ለመወሰንም ምንም ለማድረግም አዳነች አቤቤ እንዲህ ያለ ታሪክስ አላት ወይ? ከአዲስ አበባ ጋር በአዲስ አበባ ውስጥ ኖራ የአዲስ አበባን ስነ ልቦና የምታውቀው ነው ወይ? ክህደታቸው ወጥተው ወርደው የፈለጉትን አድርገው እንደፈለጉ የፈለጉትን ረግጠው የኖሩበትን ዘመን እንዳውም በምስሉ ላይ አንዳንድ ጊዜ እንደው ምን ያደርጋል በዛ ደረጃ መምጣት እንጂ አዳነች አዲስ አበባ መታ ከንቲባ በምትሆንበት ጊዜ የነበራት ገጽ የነበራት ምስልና አዲስ አበባ ግጣ ከአጋሮቿ ጋር የምትፈልገው ደረጃ ስትደርስ ደግሞ ያለችበት ሁኔታ ምን ያህል የተራራቀ እንደሆነም ከምታዩት እውነታ መረዳት ትችላላችሁ። ለማንኛውም በአዲስ አበባ ምንም ሌላ ሁለተኛ ሶስተኛ ማስረጃ ማምጣት ሳያስፈልገን ወገኖቻችን እንዴት በተሳቀቀ ሁኔታ ይጮኻሉ፣ እንዴት መከራ ያሉ
በአንጻሩ በሌላ በኩል ያሉ ደግሞ ምን አይነት አቋም ያራምዳሉ የሚለውን መናገር እኮ አይጠበቅብንም። አዳነች አቤቤ ያለችውን አቅርቦ የአዲስ አበባ ህዝብ እንግዲህ ምስክርነቱን ለአንተ መተው ነው። የሚራበው የሚጠማው የሚሰቃየውም እዛው አዲስ አበባ ያለው ህዝብ ስለሆነ ማለት ነው። ወደ ሌላኛውና ቀጣዩ ክፍል ለማለፍ ልሞክር። በርዕሰ ጉዳዩ ላይ በርከት ያሉ ሐሳቦች ስላነሳን የመጀመሪያው ክሪቲካል ጉዳይ ይሄ እንደዚህ ያለ በጣም በየዕለቱ ውንብድና የሚሰራ ቡድን ስብስብ ነው የአብይ አህመድና የነ አዳነች አቤቤ ስብስብ። በአዲስ አበባ ጉዳይ ይህንን የዋሻችሁ አካል የኢትዮጵያ ሰንደቅ ዓላማ ለመቀየር የሚያደርጉትን ሩጫ፣ የኢትዮጵያን ስያሜ ለመቀየር የሚያደርጉትን ሩጫ ምንም ሊሏችሁ አይችሉም። አልፈን ተርፈን ነገር ናቸው እኮ የሱዳንን የማፍረስ ኤርትራን የማፍረስ ሁሉንም ነገር በማፍረስ ላይ የተመሰረተ እንቅስቃሴ ነው የሚያደርጉት። ሶማሌን የማፍረስ እንቅስቃሴ ነው። በሶማሌላንድና በሶማሌ ፌዴራል መንግስቱ መካከል ሽብልቅ አስገብተው ልዩነት ለመፍጠር ተንቀሳቀሱ። የሶማሌ ወዳጅ የሚባሉ ሀገራት በሙሉ እነ ቱርክ በሏቸው እነ ሳውዲ አረቢያ በሏቸው በፍጹም እንደዚህ አይነት ነገር አይደረግም ብለው ተረባርበው እጃችሁን አውጡ ምናምን ብለው አብይ አህመድን እጁን ጎትተው ከዛ እንዲያወጣ አድርጉት። አልቡርሃን ጠርቶ አንበርክኮ ይቅርታ አስጠይቆ ነው ኢስታንቡል ላይ አንበርክኮ ጆሮውን ቆንጥጦ የመለሰው ወደ አዲስ አበባ ካሁን በኋላ እንዳትሞክር ብሎ። አሁን በአስመራ ጉዳይ ላይ ታች እያለ ያለውም የአስመራ የኤርትራ ቆላማ ስፍራዎች በአብዛኛው በሃይማኖቱ ሙስሊም ነው፣ ደጋማው ደግሞ ክርስቲያን ነው። አሁን ተመልከቱ፣ በኤርትራ ውስጥ የተፈለገው የሃይማኖት እንቅስቃሴ እንዲጀመር ማድረግ ነው። አዲስ አበባ ኤርትራን ሊያፈርሱ የሚችሉ ተብሎ የተመረጡ በሃይማኖት የሚንቀሳቀሱ አካላትን አደራጅተው የሃይማኖት ጦርነት ለማስመስረት የኤርትራ ሙስሊሞች ንቅናቄ የሚል ድርጅት ለመመስረት አዲስ አበባ ላይ ዝግጅት እየተደረገ ነው ያለው። ዝግጅት እየተደረገ ነው። ከዚህ በላይ ጭካኔ ያለ፣ ከዚህ በላይ የኦህዴድ ስብስብ ምን እንደሆነ ከዚህ በላይ ለመረዳት ጊዜ ይፈጃል። ዛሬ አስመራ ላይ ሲያደራጅ ዝም ያልክ፣ ትላንትና አክሱም እኮ ሊያደርጉት የነበረው ነው፣ ስለከሸፈ ነው። ተገደሉ፣ ተሰቀሉ፣ ምናምን ገለመለ የሚል ነገር አምጥቶልህ እንዴት ኩክ እንዳደረጓት እና አህመዲን ጀበል እዛው አርሲ ላይ እነሱ ያሉበት አካባቢ ኦርቶዶክሱ የተመረጠ ሲታረድ አመራር እየሰጡ ጓሂድ ግፋበት ይለዋል። ከዛ አክሱም ላይ ግን ንቅናቄ ዓላማው ሰሜን አካባቢ ጠቅላላ ማውደም ላይ የተመሰረተ ነው። እነዚህ ሰዎች ኢትዮጵያ አይደለንም ብለው የሚያምኑ ናቸው። የኢትዮጵያ አካል አይደለንም ብለው የሚያምኑ ናቸው። እንቅስቃሴያቸው በሙሉ የመንግስት ስልጣን የያዙትም ከመንግስት ስልጣን ውጭ ያሉትም አካላት እያደረጉት ያለ ርብርብ ይኸውልህ፣ ስያሜ መቀየር እኮ ፎርማል ነው። ኢንፎርማል በሆነ መንገድ እኮ በስቴት የሚመሩት አለ፣ በዲፕ ስቴቱ የሚመሩት አለ። ባልፈለጉ ጊዜ ዲፕ ስቴቱን አሻንጉሊት አድርገው በዲፕ ስቴቱ ከጀርባ ይመሩታል አገሩን። ከፈለጉ በመደበኛ ሰራዊት በኩል ያስሩሃል፣ ይገሉሃል። ሳይፈልጉ ሲቀሩ ደግሞ ጋቸና ሲርናን ኮሬ ነገኛን ይጠቀሙና ይገሉሃል፣ ያስሩሃል። በሁለቱም መልኩ እነሱ ነው ያሉት፣ በኢመደበኛውም በመደበኛውም። በኦፊሻሊ ስቴት ወይም ገቨርንመንት በሚባለው አፓራትስ ውስጥም በዲፕ ስቴት ከበስተጀርባ ሆኖ የመንግስትን መዋቅር ተጠቅሞ አንድን ሀገር በፈለገው መንገድ የሚገዛ ቡድን በማደራጀትም እነሱ ነው ያሉት። በስቴቱ በኩል በገቨርንመንት በኩል ያስገቧቸው ሰዎች ሚስጥር መስማት የለባቸውም ብለው የሚያስቧቸው ክሪቲካል ጉዳዮች ሲመጡ በማንኛውም የኢትዮጵያ ጉዳይ ላይ ዲፕ ስቴቱ ከጀርባ እንዲወስንበት ይደረጋል። ለማባያ የገቡና የጎባጣ አሽከር ሁልጊዜ አጎንብሶ እንደምንለው ለማባያ የገቡ የብአዴንም የሌሎችም አካላት እንደ ሬድዋን ሁሴን ያሉ ከደቡብም የምታውቁት ነው። በነገራችን ላይ ከሰሞኑ በጣም ሰፋ ያለ መረጃ ከማረሚያ ቤት ጋር በተለይም ከአባ ሳሙኤል ወህኒ ቤት ጋር በተያያዘ ስናወጣ የነበረውን መረጃ ተከትሎ በርካታ የአመራር ለውጥ መገለባበጥ ሲያደርጉ ቆይቷል። ነገም እንደዚሁ ጠቀስ አድርገን ለማለፍ እንሞክራለን። በትላንትና ሁለት ግን ሬድዋን ሁሴን ራሱ ገብቶበታል። ብሔራዊ መረጃና ደህንነት ኃላፊው እነዚህ በኮሚሽን ደረጃ ያሉትን አካላት እጅ ከፍንጅ ተይዛችኋል፣ መረጃ ተሰብስቦባችኋል፣ ዋሽንግተን ዲሲ ሆነው ይኸው መረጃችሁን እያወጡባችሁ ነው ስትዝረከረቁ፣ የንዴቱ ፊት ለፊት እንዴት ተገኛችሁ ነው።
ተደብቃችሁ አትበሉም ወይ? ተደብቃችሁ አትሰርቁም ወይ? እንዴት ማስረጃ ይገኝባችኋል? እንዴት ከግለሰብ ጋር እየተላላካችሁ ይህን ያህል አምጣ ትላላችሁ ነው እንጂ ንዴቱ ወንጀል ተሰርቷል ምናምን አይደለም። እሱማ ይፈለጋል። የሚፈልጉትን ሀብት ፈጠራ የኛ የሚሏቸው ደጋፊዎቻቸው እኮ በኢኮኖሚው መስክ ላይ መካከለኛ ገቢ ያለው የአገሪቷን መካከለኛ ገቢ የፓርቲ መሰረት ሊሆን የሚችል መደብ እንፍጠርበት ነው። ሁሉም ኦሮሞ ተጠቃሚ አይደለም። ከኦሮሞ ማህበረሰብ ውስጥ ቁጥሩ ሰፋ ያለ ኦሮሞ ተወላጅ ግን ለኦህዴድ ምቹ ይሆናል ተብሎ የተመለመለ አለ። ያ ኃይል ሲቪል ሰርቪሱን እየተቆጣጠረ ኢኮኖሚውን እየተቆጣጠረ ሁሉንም ሴክተር እየተቆጣጠረ ያለ ነው። ከዚያ ቡድን ጋር አብሮ በኢትዮጵያ ላይ ያሴረ እና ለእነዚህ አካላት የገበረ ደግሞ ከአማራውም ከጉራጌውም ከሀዲያውም ከወላይታውም ተካፋይ ሆኗል። እንደ ብርሃኑ ነጋ ሂዶ ስልጣንም ተካፍሎ የሚቀጥል አለ። በዚሁ አጋጣሚ በግልጽ ፕሮግራም ሁላ እየቀረበ ያለው አዳምጣችሁ ከሆነ ለብርሃኑ ነጋ እንደ ጥያቄ ሲቀርብለት ነበረ በሰፊው የኢትዮጵያን አመራር ከዛ ተሰብስበው ያጨበጭባሉ። ባይዘው እንደዛ ሲባል ኢትዮጵያ ሁሉም ብሔር ብሔረሰቦች ተብሎ ነው የቀረበው። በአደባባይ ነው፣ ሆን ብለው ነው በሚዲያ ያስተላለፉት በነገራችን ላይ እና ሁሉም የኢትዮጵያ ብሔር ብሔረሰቦች ለምን በገዳ ስርዓት እንዲመሩ አታረግም ብሎ ለብርሃኑ ነጋ ጥያቄ ያቀርብለታል። እነ ሽመልስ አብዲሳም ሌሎቹም ከፍተኛ ሚኒስትሮችና ባለስልጣናት ያጨበጭባሉ። መጪው ጊዜ እየነገሩ ነው ያሉት። የኢትዮጵያን ስያሜ መቀየር፣ ሰንደቅ ዓላማዋን የመቀየር አስተዳደር ስርዓቷንም ብልጽግና በገዳ ስርዓት ነው የሚመራው እኮ ብለዋል ከዚህ ቀደም። እያንዳንዱ እነሱ የሚፈልጉትን ነገር ሊሄዱበት ዝግጁ ናቸው። እነሱ ያሰቡትን ነገር ሁሉ ሊጓዙበት ዝግጁ ናቸው። እንዲህ አድርጎ ኢትዮጵያን አፈራርሶ ሌዲ አቅም ካልገነባ ካልተደራጀህ ይህንን ኃይል ለመመከት የሚያስችል ዝግጅት ካላደረግ እያየኸው እየተደረገ ነው ቢደረጋል የማይደረግ ነገር ነው ብሎ ማለት አይቻልም። እያየን ስለሆነ እያደረጉ ያሉትን እያደረጉ እያሳዩን ነው። ሌላው አካል በጥቅቅን ጉዳዮች ላይ ነው ጊዜ የሚፈጀው። የሚያሳዝነው ታዲያ በእንደዚህ አይነት ይኸውልህ አገር እጅ ላይ የሟሟች የሆነ ግለሰብ ስለ ራሱ ሊቀመንበርነት አስቦ በትግሉ ውስጥ እንደዚህ ያለ ነገር ሜስ ይፈጥራል። ተነስቶ የሆነ ስለምንም ነገር እኮ አይደለም። አገርህ በእንደዚህ አይነት ጭንቅና ረንቋ ውስጥ ሆና እና አዳነች አቤቤ እንዲህ እየቀለዱባት የአማራ ትግል ሰብሰብ ብሎ አንድ ሆነ በጋራ ቆመ ሲባል የኔ ሊቀመንበር ልሆን የምችልበት ነገር ልመስርት ብሎ እንቅስቃሴ ከዚህ በላይ በእውነት አስተሳሳቢ ነገር አለ ወይ? ከዚህ በላይ እንድንቆጭ የሚያደርገን ነገር አለ ወይ? ምሬታችን ከምን እንደሚመነጭ በእውነት ያሳዝናል። እነሱ ለእኩይ ዓላማቸው ተደራጅተው ሲያበቋል ኮሎኔል መንግስቱ ያኔ ለእኩይ ዓላማ የተደራጁት አካላት እንዴት ተናበው እንዴት ተሳስበው አይደንቃችሁም? የእውነት አስተውላችኋል? የሌንጮ ለታን የመጽሐፍ ምናምን ነገር አስታከው የሌንጮ ለታን የመጽሐፍ ጉዳይ አስታከው እነማን እዛ ነገር ውስጥ ተነከሩበት። የተገኙት ሰዎች ስታዩ በዛ መድረክ ላይ የመድረኩ ዓላማ ምን እንደሆነ የበለጠ ይገባቸዋል። የእውነት ብርቱካን ሚደቅሳ፣ አህመዲን ጀበል፣ ካሚል ሸብሱ፣ አባዱላ ገመዳ ከወታደሩም ከምኑም የተሰባሰቡበትን መንገድ ስታዩ ብርቱካን ሚደቅሳ ነው። ሌላውን ተውት። አህመዲን ጀበል ቀድመን ነግረናቸዋል። እነ ካሚል ሸምሱ ቀድመን ነግረናቸዋል። ከማል ገልቹም ዳውድ ይብሳም ብርቱካን ሚደቅሳም ባጫ ደበሌም አባዱላ ገመዳም ሽመልስ አብዲሳም መረራ ጉዲናም ሁሉም ናሬቲቭ በመቆጣጠር ሂደት ላይ
ተሰባስበው በኃላፊነት በስልጣን በምናምን እርከን እኮ ያለ መግባባት ያለ መስማማት አለ። ዳር እስከ ዳር ሁሉም ተሰባስበው ዘሴም ኮዝ አለን ብለው this is our time ብለው የኛ ጊዜ ነው ብለው ጊዜ ሰጥቷቸው አገሪቷን ተቆጣጥረው እንዲህ ተሰባስበው በአንድ መድረክ መጥተው በአደባባይ እነ ብርቱካን ሚደቅሳ ሲቀናጡብን እንኳን ቀድመን አወቅናት፣ ነግረናቸዋል ቀድመን። አንዳንዱ ሰው አይ እንደው ብትተዋት እንደው ለስለስ ብታደርጉት ጌታዬ፣ መለስለስም መጠንከር ያለበትን ነገር ምክር እንቀበላለን። ግን ያለ ማስረጃ ውልፍት አንልም። የምንነግራችሁ ነገር መስመር ሲሳት ስናገኝ ነው ስተት ነው እዚህ ጋር ምንለው። አብይ አህመድም እኮ መጀመሪያ እንደመጣ ይሄ ሰውዬ ለዚህ ሀገር ቀን የሚያወጣ ከሆነ ለውጥ የሚያመጣ ከሆነ ብለን እኮ ታገሰን አየን። ባቡሩ ሀዲዱን ሲስት መስመር ሳተ ሰውየው። ገና መጀመሪያ ታከለን ከንቲባ አድርጎ ሲያመጣ ነገር ተበላሽቷል። ለምን እንደሚያመጣው ገብቶናል። አዲስ አበባ ውስጥ ከንቲባ ጠፍቶ አይደለም። ይሄ ጠርዝ የረገጠ ዘረኛ ራሱን ስንኖር ኢትዮጵያዊ ስንሞት ኢትዮጵያ ምናምን እያለ ለአዲስ አበባ ግን ታከለን አመጣለሁ ሲል ምን እንደሆነ ምክንያቱ ግልጽ ነው። የምን ጊዜም ሁለተኛ፣ የምን ጊዜም ጭራ፣ የምን ጊዜም ተላላኪ የሆነው የትርፍ አንጀቶች ስብስብ ብአዴን ይኸውልህ ኃይለማርያም ደሳለኝ ነው መለስ ዜናዊ ጠቅላይ ሚኒስትር ሲሆን አማራን ወክሎ አዲሱ ለገሰ የሚባል ሸክም የማይሰለቸው ሰው ምክትል ሆነ። ኃይለማርያም ደሳለኝ ጠቅላይ ሚኒስትር ሲሆን ደመቀ መኮንን መጥቶ ምክትል ሆነ። አብይ አህመድ ጠቅላይ ሚኒስትር ሲሆን ደመቀ መኮንን ምክትል ሆነ። ቀጠለና ተመስገን ጥሩነህ ምክትል ሆነ። ሁሌም ጭራ፣ ሁሌም ተከታይ፣ የጎባጣ አሽከር፣ የሚወክሉትን ህዝብ የሚያዋርዱ ነውረኞች እየመረጡ ያመጣሉ። አዲስ አበባ ላይ ሂድ፣ ድሪባ ኩማን ነው ኩማ ደመቅሳን ከንቲባ ሲያረጉ ነው ይሄ ምንድን ነው ከፍ ያለው አዘዘን ምክትል ከንቲባ አድርጉ። ሁለተኛ ድሪባ ኩማ መጣና ከንቲባ ሆነ። ከኩማ ደመቅሳ ቀጥሎ ለኩማ ደመቅሳ ከፍ ያለው አዘዘ ምክትል ሆነ። ድሪባ ኩማ ሲመጣ ለድሪባ ኩማ አባተ ስጦታው ምክትል ከንቲባ ሆኖ መጣ። ታከለ ኡማን ሲያመጡ ለታከለ ኡማ ማነች ምክትል ከንቲባ ሁና መታ የነበረችው ዳግማዊት ሞገስን ምክትል አረጓት። አዳነች አበቤን ሲያመጡ ዣንጥራር ምክትል ሆነ። አሁንም ዣንጥራር ሂድ ተብሎ ለአዳነች አበቤ እንድትቀጥል አብይ አህመድ ወረድ ምንድነው የቅራኔ ነበር፣ መግባባት እየፈጠሩ ነው። ምክትል ቢሆን ሌላ አማራ እየተፈለገላት ነው። በዚህ መጠን ህዝብህ እየተዋረደ ባለበት ምንም ባልተጨበጠ ባልተያዘበት ሰው እንዴት ገና ለገና ኢጎና ምናምን ትተረማመሳለህ? አይሳዝንም? አይቆጭም? ገና የዛሬ ዓመት 2 ዓመት ልመና እኮ የጀመርነው ሌሎቹን እባካችሁ ትግሉን መሬት ላይ እንጂ በማህበራዊ ሚዲያ ተሳዳቢ በመግዛት የግብ ጉዳይ አታድርጉት። ይሄ አይጠቅምም። ይሄ ለህዝባችን አይበጅም። ምን ይጠቅማል? ቅጥረኛ ይዘህ ማህበራዊ ሚዲያ ላይ ለጠላትም መሳቂያ ለህዝብም ማፈሪያ ትሆናለህ ነው። በሌላው በኩል ጋፕ እያደረገ ከነገሩ መለስ እያሉ ሙሉ በሙሉ ቀርቷል እያልኩ አይደለም። አሁን እኮ ድርጅት ውስጥም ሆኖ የራስ የሚዲያ ቫንጋርድ
እየፈጠረ ያለ እኮ የለም እያልኩ አይደለም። ልክ አይደለም። በዚያም በኩል የሚፈጠሩ ማናቸውም ነገሮች ትክክል አይደሉም። ሚዲያ ላይ ያሉ አካላት፣ ማህበራዊ ሚዲያ ላይ ያሉ አካላትም ቫንጋርድ እነታቸው ለትግሉ እንጂ ለግለሰብ እንዴት ሰው ቅጥረኛ ይሆናል? በነገራችን ላይ ወደ ኋላ ተመልሰን ስናነሳ በወቅቱ የነበሩትን እውነትና ትክክለኛነት ነው እንጂ የምናነሳው በምንም ተአምር ይሄ አንድ የምንለይበት የምንታወቅበት ነው። ቅር የተሰኘንበት ሰው ቢኖር ያለፈ ታሪኩ ላይ እያመጣን ጥላሸት አናስቀምጥም በፍጹም። ባለፈ ታሪኩ እየተመካ መጪ ጊዜያችንን ለማጨለም የሚሞክር ካለ ደግሞ አንተውም። እውነት ጋር ብቻ ነው ስቲክ የምናደርገው የምንጣበቀው።